ሰዎች የቀቀልን ነው ጀግኖች እየተባልን ያለን። ስማቸው የሚታወቁ ሰዎች ሲሞቱ ነው መደንገጥ ጀመርኩት። ቁጥር ነበር የሚነገር ነው። 5000 ተሰውቷል፣ 7000 ተሰውቷል፣ 6000 ተሰውቷል። የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። በመግቢያችን ላይ የሰማችሁት የዕለቱ የመረጃ ቅኝታችን ቅንጭብ ማጠንጠኛ ይሆናል። በሰሜን ኢትዮጵያ ጦርነት ጊዜ አዲስ አበባ ለመግባት ከምንሞክር ይልቅ ኤርትራን መያዝ እንችል ነበረ። የኤርትራ ጦር የፕሬዝዳንት ኢሳያስ አፈወርቂ የግል ጠባቂ ወይንም ጋርድ ብቻ ነው። የቀድሞው ኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ኃላፊ እጅግ በብዙዎች የሚፈለገውና ብዙ ወንጀሎች እንደፈጸመ የሚነገርለት ጌታቸው አሰፋና እኔ ያኔ ጥቅምት 24 ቀን ጦርነት መጀመሩን አናውቅም ነበር። ይህ የቀድሞው የጦርነት ጊዜ የህወሓት ቁልፍ ሰው አሁን ደግሞ የዚሁ የህወሓት ቀንደኛ ተቃዋሚ የሆኑት ጌታቸው ረዳ በኤንቢሲ ቴሌቪዥን ጣቢያ የሰጡት ቃለ ምልልስ ቅንጭብ ነው። አያሌ ሰው እንቆቅልሽ ሆነበት ዓመታትን ስለቆየው ስውሩ ጌታቸው አሰፋም ፍንጭ የሰጡበት ቃለ ምልልስ እጅግ መነጋገሪያ ነው። የመረጃ ቅኝታችን በዚህ ጉዳይ ላይ ዝርዝር መረጃ የሚያጋራችሁ ይሆናል። እንደተለመደው እያደመጣችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ከሰሞኑ እስራኤል በሶማሌላንድ የሰጠችውን የሀገርነት እውቅና ተከትሎ የኢትዮጵያ አቋም ምን ሊሆን ይችላል በሚል ብዙዎች በዚህ ጉዳይ ላይ ሀሳብ ይሰጣሉ ተብሎ ሲጠየቁ በሰሜን ኢትዮጵያ ጦርነት ዙሪያ የሰጡት ቃለ ምልልስ ብዙዎችን እያነጋገረ ነው። ጌታቸው በሁለት ዙር ከ2 ሰዓታት በላይ የፈጀው ቃለ ምልልሳቸው ዋነኛ ትኩረት በአፍሪካ ቀንድ ቀጠና የተከሰተው አዲሱና እጅግ ማርሽ ቀያሪ የተባለለት እስራኤል ለሶማሌላንድ የሰጠችው እውቅናና የኢትዮጵያ መንግስት አቋም ምን ሊሆን ይችላል የሚለው ጉዳይ ሳይሆን የሰሜን ኢትዮጵያ ጦርነት ያልተሰሙ ታሪኮች ሆነዋል። ጌታቸው በዚህ ቃለ ምልልስ ካነሷቸው አንኳር ነጥቦች መካከል በሰሜን ኢትዮጵያ ጦርነት ጊዜ ህወሓትን ለሁለት ከፍሎት ስለነበረው ፍጥጫ ነው። በእርግጥ ቃለ ምልልሳቸው በጥብቅ ክርክርና ጥያቄ ምልክት ውስጥም ገብተዋል። በዋናነትም ጥቅምት 24 ቀን 2013 ዓ.ም በሰሜን ኢትዮጵያ ትግራይ ክልል ጦርነት ከመጀመሩ አንድ ቀን አስቀድሞ የት ነበሩ ለሚለው ጥያቄ የሰጡት መልስ ነው። ጌታቸው መላ ኢትዮጵያን ያስደነገጠውና በአፍሪካ ታሪክ እጅግ ከአውዳሚዎቹ ተርታ ከሚመደቡ ጦርነቶች መካከል አንዱ የሆነው የሰሜን ኢትዮጵያ ጦርነት ሊጀመር ሲል የት ነበሩ ለሚለው ጥያቄ ሲመልሱ የጓደኛችንን ልደት ለማክበር ድግስ ቤት ነበርኩ ሲሉ የሰጡት መልስ ያላሰማናቸው ወገኖች እጅግ ብዙ ሆነው መጥተዋል። ጥቅምት 24 ቤት ነበር ካንተ ጥቅምት 24 ልደት ነገር አይሮ ነው የሆነ ጓደኛችን በርዝዴይ ነበር ተብሎ ዛ ነበርና ተጠራሁ። ወደ ቤት መግባት አለበት ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለበት ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆን ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው በወቅቱ ጦርነቱ እንዲጀመር ትዕዛዝ የሰጠው ማን እንደሆነ በግልጽ ባይናገሩም የህወሓት ሰዎችና ጥቂት ጀነራል መኮንኖች መሆናቸውን በግድምዳሜው ሲናገሩ ተደምጠዋል። ለዚህ ደግሞ እርሳቸው ያኔ ልደት እያከበሩ በነበረበት ጊዜ በጊዜ ወደ ቤታቸው እንዲገቡና በኋላም ጦርነት መጀመሩን የነገራቸው አለም ገብረ ዋህድ የተባሉት የቀድሞው የህወሓት ቁልፍ ሰው ነበሩ። ጦርነቱ ተጀምሮ በሁለቱም ወገኖች መግለጫ መውጣት ሲጀምሩ እርሳቸው ወደ ሴንትራል ኮማንድ እንዲገቡ ያደረጓቸው ደግሞ ጀነራል ታደሰ ወረደ እንደሆኑ ይናገራሉ። በጦርነቱ የግንባር ስጋ የነበሩት ከጦርነቱ አስቀድመው ከፌዴራል መንግስት ጋር በመፋጠጥና ጠባጫሪ ምልክቶችን ሲናገሩ ነበሩ በሚል የሚተቹት ለአብነት ያክልም በ2013 ዓ.ም የመጀመሪያዎቹ ወራት ገደማ ከዚህ በኋላ ከፌዴራል መንግስት ጋር የሚኖረን ግንኙነት እንደ ሶማሊላንድና የሞቃዲሾ መንግስት ነው ብለው የነበሩት ጌታቸው የጦርነቱ የመጀመሪያዋ የጥይት ቃታ ስትሳብ ሰሜኒዝም ሲጠቃ ከምክክርና ከህወሓት ውሳኔ ውጭ ነው ማለታቸው የታሪክ ሌላኛው አጨቃጫቂ ገጽ እንደሚሆን ብዙዎች ተናግረዋል። ነገር ግን ጌታቸው በወቅቱ ከውሳኔ ውጭ የነበሩት እርሳቸው ብቻ እንዳልነበሩ ይጠቁማሉ። በተጨማሪነትም የቀድሞ የደህንነት ቁንጮና በጥብቅ ሲፈለጉ የነበሩት ጌታቸው አሰፋም ጭምር ናቸው። አያለ ሰው እንቆቅልሽ ሆነበት ዓመታትን ስለቆዩትና ስውሩ ጌታቸው አሰፋ በሰጡት ፍንጭ ያኔ ጥቅምት 23 ጌታቸውን ወደ ቤት እንዲገባ ያነገርኩት እኔ ነኝ፣ እርሱም ምንም አያውቁም ነበር ባናቸው። ጌታቸው አሰፋን ህወሓቶች አያስጠጉትም ነበር። በተለይም ደብረጽዮን ፌዴራል አስረክበኝ እያለ በተለያየ ጊዜ እየጠየቀ ነው። እኛ በምንሰበሰበት አካባቢ መታየት መገኘት የለበትም ነበር በሚል ያረቁት ነበር። አይወዱትም፣ ጌታቸውም በወቅቱ ተገሎ ነበር ሲሉ ወሳኙን የህወሓት የመረጃ ሰው በዚህ መልኩ ከጨዋታ ውጭ እንደነበሩ አስታውሰዋቸዋል። ከዚህ ውጭ ጌታቸው በጦርነቱ ጊዜ የተደረጉ ሚስጥራዊ ድርድሮችና ህወሓትን ለሁለት ከፍሎት ስለነበረው ፍጥጫ እንዲህ ሲሉ መናገራቸውን ይቀጥላሉ። በወቅቱ የሰሜን ኢትዮጵያ ሁለተኛ ዙር ጦርነት ከከፊል ወሎ በኋላ ወደ መሃል ሀገር አንሄድ የሚለው የህወሓት መከራከሪያ ቁልፍ ነጥብ ነበረ። ገሚሱ አዲስ አበባ ይከብዳል ይቅርብን፣ ከዚህ ይልቅ ወደ አስመራ እንገስግስ ይል ነበረ። በእርግጥም ያ አሳማኝና አዋጭ እቅድ ነበር ይላሉ።
ጥቂት ጀነራል መኮንኖቻችን ነግረው እንደነበረው የወሎን ከፊል ግዛት ይዘን ወልቃይትን አስለቅቀን ከፌዴራል መንግስቱ ጋር እንደራደር፣ ከዚያ ውጪ ያለንን ኃይል ይዘን ሻቢያን እንምታ፣ አስመራን እንቆጣጠር የሚል እቅድ ነበር ነው ያሉት። በእርግጥም አስመራን መቆጣጠር እንችል ነበር ሲሉ የተነተኑት ጌታቸው ምክንያታቸው ደግሞ የኤርትራ ጦር ማለት የፕሬዝደንቱ የግል ጠባቂ ወይንም በሮማን ኤምፓየር መስራቹ ኦክታቪያ ወይንም አውግስቶስ የሚታወቅበት ወታደራዊ አወቃቀር ፕራይቶሪያ ጋርድ ነው ሲሉ የኤርትራን ጦር የፕሬዝደንት ኢሳያስ አፈወርቂ የግል ጠባቂ ነው ሲሉ ይገልጹታል። ጌታቸው የኤርትራ ጦር ፕራይቶሪያ ጋርድ ነው ማለት በኢትዮጵያ አገላለጽ እንደ ሪፐብሊካን ጋርድ አይነት ሆኖ እንደተዋቀረ ይገልጹታል። ይህንን ጦር ደምስሶ ኢሳያስን ማስወገድና አስመራን መቆጣጠር ይቻል ነበር ያሉት ጌታቸው የኤርትራ ጦር ርካሽ ሲሉ የገለጹት ኃይል ካላገኘ በስተቀር ሩቅ ቦታ ሄዶ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። ሊሰዋለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እርሱን ካላዘ ራሱን ችሎ ሩቅ ሊጓዝና ሊዋጋ አይችልም። ለዛም ነው ትግራይ ላይ ገብቶ እጅግ አጸያፊ ነገር ፈጽሞ ይወጣ ሲሉ ተደምጠዋል። ሻቢያ ራሱን ችሎ መዋጋት አይችልም የሚሉት ፖለቲከኛው የቁጥርም የቴክኖሎጂ አቅም ወይንም አድቫንቴጅ የለውም። ከዚህ ውጪ በተፈጥሮ ፕራይቶሪያ ጋርድ ነው የግል ጠባቂ። እናም ኢሳያስ ጠባቂውን ወደ አዲስ አበባ በትኖ ብቻውን አስመራ ጎዳና ላይ እኖራለሁ የሚል እምነት የላቸውም ባይ ናቸው። የጠቅላይ ሚኒስትሩ አማካሪ ሲቀጥሉ ሻቢያ በገባበት የትግራይ ቀጠና ሁሉ የበቀል እርምጃ ወስደዋል። 30 ዓመታት ወደ ኋላ እንደመለሳችሁን ሁሉ 40 ዓመታት ወደ ኋላ እንመልሳችኋለን ብሎ የጻፈባቸው ጽሑፎች እጅግ በርካታ ናቸው ብለዋል። በዚህ መነሻ ያኔ ወደ አዲስ አበባ ከመምጣት ይልቅ መበቀል የነበረብን ያንን የሻቢያ መንግስት ነበር ሲሉ የሚናገሩት ጌታቸው ነገር ግን ወደ አስመራ ስንገሰግስ የፌዴራል መንግስት ከኋላችን ከጀርባችን ያጠቃናል የሚል ስጋት መጣ። ነገር ግን የፌዴራል መንግስት ወደ ሻቢያ ብንገሰግስ አያጠቃንም ነበረ። ምክንያቱ ደግሞ እኔ በሲሸልስ ጭምር ከነ ሬድዋን ጌዲዮን ጢሞቴዎስ ጋር ተስፋ የነበራቸው ድርድሮችን ስናደርግ እንደነበረ አስታውሳለሁ ባይ ናቸው። ከጦርነቱ በፊት ቢሆን ጠቅላይ ሚኒስትር አብይ የደህንነት አማካሪያቸው የነበሩትን ሬድዋን ሁሴን በመላክ ወደ ግጭት ከገባን ኢሳያስ አጋጣሚን ይጠቀምበታል፣ ያኔ ኃላፊነቱን አልወስድም ብሎ ነግሮን ነበር። እነዚህን ሁሉ ደምረን ቀንሰን ስንመለከት ህወሓት ወደ አዲስ አበባ አድርጎት የነበረው ግስጋሴ ወደ አስመራ ቢሆን ይቀለን ነበር፣ የኤርትራን መንግስትም ማስወገድ እንችል ነበር ብለዋል። የቀድሞው የትግራይ ክልል ግዛት አስተዳደር ፕሬዝዳንት ጌታቸው ረዳ ይቀጥላሉ። ሻቢያ ህወሓትና ፋኖ በምንም ተአምር የተሳካ ህብረት መፍጠር አይችልም ሲሉ የሚሞገቱት ፖለቲከኛ ምክንያታቸው ደግሞ አንድ ሊያደርጋቸው የሚችል ምንም አይነት የጋራ ነጥብ የለም ባይ ናቸው። ዋነኛ አስተባባሪ ሲሉ የጠሯቸው ኢሳያስ አፈወርቂ ነው የሚሉት ጌታቸው ኢሳያስ የኢትዮጵያ መንግስት እየፎከረባቸው ነው አትፍርም በሚል ዲፕሎማቶች ወደ አስመራ ሄደው ሲጠይቋቸው በደቡብ በኩል ተላላኪ ያለን በርሳቸው አገላለጽም ደናቁርታለን ብለው ይመልሳሉ ነው ያሉት። የኤርትራው ፕሬዝዳንት ህወሓትንም ሆነ ፋኖን አብረን ከሰራን እስከ ደቡብ አፍሪካ ድረስ ብንጓዝ የሚያስቆ ምን አንዳችም ኃይል የለም ብሎ ያሳምናቸዋል ብለዋል። ኢሳያስ ወደ ኢትዮጵያ ልኮ ታጣቂዎችን እንዲያስተባብሩ የሚያደርጋቸውም ሁለት የኮሎኔልነት ማዕረግ ያላቸውን የኤርትራ ወታደራዊ መኮንኖችን ነው ቢሉም በስም ከመጥቀስ ተቆጥበዋል። እነዚህ ማዕረግ የሚያጨምሩና ለረጅም ጊዜ ኮሎኔል የሆኑ የኤርትራ መኮንኖች ፋኖን ለመጥለፍም ለረጅም ጊዜ እንደሰሩም ይናገራሉ። ያም ሆኖ ግን የኤርትራ ከፍተኛ ባለስልጣናት ፋኖ እንዳለመሆኑና መበታተኑ እጅግ እንደሚያበሳጫቸውም አምናለሁ ሲሉ ተደምጠዋል። ኢሳያስ ከግብጽ ቁም ነገር አልተማረም በማለት የሚተቹት ጌታቸው ብቸኛ ቁም ነገሩ በርካሽ ፍላጎትን ማስፈጸም መቻሉ ነው ብለዋል። ይህንን ደግሞ ግብጾችም ሻቢያዎችም እጅግ የተካኑበት እንደሆነ በመጠቆም አስገራሚው ነገር ይላሉ ጌታቸው፣ አስገራሚው ነገር እንዴት እነዚህን ተላላኪዎች እንደሚመለመሏቸው ነው። በጦርነቱ ጊዜ እኔ ሊመለመልላቸው አልችልም ነበረ። ያኔ የፈለገውን ያክል የፌዴራል መንግስቱን ለመጣል ፍላጎት ቢኖረኝም ከሻቢያ ጋር ግን አብሬ ልሰራ አልችልም ባናቸው። ችግሬ ከሻቢያ ጋር እንጂ እንደ ሀገሩ ከሚበደለው የኤርትራ ህዝብ ጋር አለመሆኑ ይታወቅልኝ በማለት ጀመረ። ሌላኛው የጦርነት ጊዜ ጭቅጭቅ ከኦነግ ሸኔ ጋር ተደርጎ የነበረው ድርድር ነው። ጌታቸው ወደ አዲስ አበባ እየገቡ በመሰለበት ወቅት ከኦነግ ሸኔ ጋር ለመተባበር የተዘጋጀው ቻርተር አንዱ ነው ሲሉ አስታውሰዋል። ጌታቸው የቻርተር የጠቅላይ ሚኒስትር አብይ መንግስት ከስልጣን ካስወገደ በኋላ ራሱን የኦሮሞ ነጻነት ብሎ ከሚጠራው መንግስት ደግሞ ኦነግ ሸኔ ሲል በሽብርተኝነት ከፈረጀው ጋር የሽግግር መንግስት ለመመስረት ቻርተር ተዘጋጅቶ እንደነበር አስታውሰዋል። ሆኖም ግን ያ ቻርተር ረጅም መንገድ መዝለቅ አልቻለም ያሉት ጌታቸው የልዩነቱ መነሻ ምክንያት ሸኔዎች የሽግግር መንግስት ሲመሰረት የሽግግሩ ፕሬዝዳንት ከኦሮሞ ወገን መሆን አለበት የሚል ጥያቄ በማቅረባቸው ሳቢያ ነው ብለዋል። እኛ በጦርነት መስዋዕትነት ከፍለን ወደ ሀገሪቱ መዲና እየገባን እነሱ ግን መሪው ከኛ ወገን ሲሉ መስማማት ግን አልቻለም ነው ያሉት። ጌታቸው በጦርነቱ ጊዜ አዲስ አበባ እንግባ ወይንስ አንግባ የሚል ሙግት እንደነበር ማስታውሰው ገሚሱ ሚሊዮን ቆርጠን ኮምቦልቻ ላይ ተቀምጠን ወልቃይትን አስለቅቀን ከፌዴራል መንግስቱ ጋር እንደራደር የምንል ወገን ነበርን፣ ቀሪው ኃይል ግን አዲስ አበባ መግባት ቀላል መስሎ ታይቶት ነበር ሲሉ ይፋ አድርገዋል። የጠቅላይ ሚኒስትሩ አማካሪ የቀድሞው የህወሓት ምክትል ሊቀመንበርና የጽህፈት ቤት ኃላፊ የነበሩት ጌታቸው ጦርነት በቃ ማለት የጀመርኩት በማን መስዋዕትነት ማን ጀግና እየተባለ ይቀጥላል የሚል ሀሳብ በተደጋጋሚ አእምሮዬን ሲያስጨንቀው ነው ይላሉ። በታሪክ በተደረጉ ጦርነቶች ወቅት ግንባር ቀደም የፕሮፓጋንዳ ማሽን የነበሩትን እውቅ ሰዎች ፈረንጆቹ ስታንዳርድ ቢረር ይሏቸዋል። ጌታቸውም ይህ ስም
የሚበዛባቸው አይመስልም ከነበራቸው እጅግ የገዘፈ ሚና አንጻር። ለዚህም ይመስላል ደጋፊዎቻቸው ጠመንጃም ሆነ ሚዲያ እየመሩ ጠላቶቻቸውን ብቻቸውን የመከቱ ሲሉ የሚያደንቋቸው። ጌታቸው በጦርነቱ ጊዜ ሳኒታይዘር የሚል ስምም ተሰጥቷቸው ነበረ። እርሳቸውም ቢሆን በዚህ ቃለ ምልልስ ላይ በነበረኝ ሚና ፌመስ ወይንም ኖቶሪየስ የሚለው የእንግሊዝኛ ቃል ይገባኝ እንደሆነ አላውቅም። እኔ ታዋቂ ሆን አወዛጋቢ የሚሉት ጌታቸው ከነዚህ ስሞች መካከል የትኛው ይመጥነኝ እንደሆነ አላውቅም ይላሉ። ነገር ግን በጦርነቱ ጊዜ የቆምንበትን ኮዝ ደግፌ ስሞግስ የነበረ ቢሆንም አካሄዳችን ስህተት እንደነበረ ውስጤ ይነግረኛል። ለዚህ ደግሞ ያኔ ጻፍኳቸው 1000 ገጽ የሚጠጉ ማስታወሻዎች ምስክር ናቸው ይላሉ። በወቅቱ አንድ ሙሉ የጦር ዩኒት ሸሻች ብሎ የረሸነ ጀነራል ጀግና ይባላል። በማን ሞት ጀግና እየተባለን እንቀጥላለን የሚለው ያኔ ቢሆን ይቆጠቁጥ ነበር የሚሉት ጌታቸው እኛ ጀግና ስንባል የነበረው በወጣቶች ሞት ነው። በወቅቱ ቁጥር ይነገረን ነበር። 5000 7000 ተሰዋ እንባል ነበር። እኔ መደንገጥ የጀመርኩት ግን በስም የሚታወቁ ሰዎች ሲገደሉ ነው። በስም የማውቃቸው አጃቢዎች መሞታቸውን ሳውቅ መደንገጥ ጀመርኩኝ ሲሉ የቀጠሉት ጌታቸው ለኔም ለደብረ ጽዮንም ቁጥር ነው የቀሩትና መስዋዕትን የተከፈሉት ግን ዘመዶቻቸው በስም ጭምር የሚያውቋቸው ወጣቶች ናቸው ብለዋል። ነገር ግን እኛ ጀግና የምንላቸው ጀነራሎቻችን ጭምር አሁንም በሰው ማበል ላይ የተመሰረተ ጦርነት ታክቲክ ነው የሚችሉት በማለትም ሁሌም ሰው ላክ የሚል ትዕዛዝ ካፋቸው አይጠፋም ባይ ናቸው። ጌታቸው ያኔ ጦርነቱ ከመጀመሩ በፊት ጠቅላይ ሚኒስትሩ ቢያንስ የትግራይ አርሶ አደር መኸሩን ሳይሰበስብ ለጦርነት አስቸኩል ብሎናል ሲሉ የሰጡትን ምክር በተግባር አውለነው ቢሆን ኖሮ ይህ ሁሉ እልቂት አይፈጠርም ሲሉ ሲቆጩ ተስተውለዋል። አወዛጋቢው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የቀድሞው የህወሓት የጦርነት ጊዜ ወሳኝ የነበሩት ጌታቸው ረዳ ከሰጡት ቃለ ምልልስ መካከል እጅግ ጥቂቱን በዚህ መልኩ በመረጃ ቅኝታችን ተመለከትን። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።